ባለጌ አንቺ እዚህ የመጣሽው ይኸውልሽ አየር ልትቀበይ ሳይሆን ነዳጅ ልትሞይ ነው። ከራ የሚያስጨንቅሽ ጊዜ እኮ ከዛ ደግሞ ምን እንደሚል ታውቂያለሽ? የምትበይው አይጠጋሽም የት እየሄደ ነው ይለኛል። ሰኒ ያውቃሉኝ በጣም ከባድ ሁኔታ ውስጥ ነው ያለው፣ ግን ደግሞ ቃል ገባልሻለሁኝ ይህ ሁሉ ቅዠት በቅርቡ ያበቃል። ታዲያ ሁሌም ስለምትበይ ነው እኮ ከዛ ደግሞ ምን እንደሚል ታውቂያለሽ? የምትበይው አይጠጋሽም የት እየሄደ ነው ይለኛል። ዙሪና እናገኝ አንቺ ምሻል እንዴ? ኧረ በፍጹም እንደዛ አይደል መስሎ ነው። ሰኒ ደህና ነሽ ግን አይደል? አዎ ምን ነው አልመስልም እንዴ? እንግዲህ ለማትፍረጂባት ይሄና ጭንቅላት ትንሽ የመርሳት ችግር አለበት፣ ለዛ ነው። ችግር የለውም ወይ ደግሞ የት እንደሚቀር ራኬብ የሰኒ ነገር እጅግ አሳስቧት ወደ ቅዱስ ጋር ደውላለች። ሰላም ናት ወይ ሰኒ? ደህና አትመስለኝም፣ ደውላ አለቀሰችብኝ በማለት ስትነግረውም አይኔም ቁስሌን ላስታም ብዬ እኮ ከቤት አልወጣሁም፣ እስኪ ሄጄ አያታለሁ በማለት ይነግራታል። ቅዱስም ወደ ሰኒ ቤት ሄዶ ነበረ። ነገር ግን ሰኒ እጅግ ተቀያይራና ተደነጋግጣ ነበር የጠበቀችው። ኪራ ስራ በዝቶብኛል ብሎ ከቤት ተሯርጦ በወጣ ቁጥር የጽናት ስጋት እያደረባት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ዛሬ ደግሞ ጽናት ድራማ ክፍል 204ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጆከር እና ሰኒ እንግዲህ ያልታሰበ ወጥመድ ውስጥ ገብተዋል። እጅግ እየተጨናነቁም እንዲሁም ደግሞ ሰላም እያጡም ይገኛሉ። ሰኒ በሰላም እንቅልፍ መተኛት ናፍቋታል። ከጓደኞቿም ከቤተሰቦቿም ከራቀች ቆይታለች። ማንንም እየሄደች እየጠየቀችም አይደለም። ቤቷ ውስጥ የሚፈጠረው ነገር እጅግ አሳስቧታል። ጆከር እና ሰኒ እቤታቸው የመጣው አንድ ወጣት አሁን እያስጨነቃቸው ይገኛል። ግን ምንድነው የሚፈልገው? ሰኒ መታሰርም እንዲሁም ደግሞ እሱ አድርጊ የሚለኝን ነገር ማድረግ አልፈልግም እያለች ትገኛለች። ጆከር ግን በቃ አይዞሽ፣ የባሰት ቢመጣ እኔ አንቺን አሳልፌ አልሰጥሽም፣ እኔ ራሴን እሰጣለሁኝ። አንቺ ግን እኔን አሳልፈሽ መስጠትሽ አይቀርም፣ ግድ ነው ደግሞ በማለት እንግዲህ ያጽናናት ይገኛል። በቃ ሌሊቱን እንቅልፍ አልወሰደኝም አብረንተኛ ትለዋለች። እንግዲህ ጆከርም እሺ በማለት አብሯት እንቅልፍ እያስወሰዳት ይገኛል። ነገር ግን አሁንም ያ የሚከታተላቸው ሰው በቃ እየተፈታተነው ይገኛል። ጆከርም በተደጋጋሚ ምን ፈልገ ነው እያለ ቢጠይቀውም እሱ ግን ሊመልስ አልቻለም። የምፈልገውን ነገር ሳገኝ እኔ ራሴ እሄዳለሁ እያለ ይገኛል። እጅግ እያስፈራራቸውና እጅግም እያበሳጫቸው ነው ባሉበት ሰዓት አሁን ላይ ያሉት ማለት ነው። ኪራም እንግዲህ ይሄ ወር በጣም ስራ በዝቶብኛል እያለ ምግብ ሳይበላ ከቤት እየወጣ ይገኛል። ይህ ነገር ያሳሰባት ጽናትም ለምንድን ነው ቁርስ ሳትበላ የምትሄደው? ራትም ሳትበላ አደርግ፣ ግን ምን ሆነ ነው? በጣም እኮ እየዘነጋኸኝ ነው በማለት እንግዲህ አቅርባለት ነበረ። ኪራም ይችም አንድ ወር ብቻ ተረጋጊ የኔ ውድ ነገር እያለ እያባበላት ይገኛል። ከዛ በኋላ የፈለግሽውን ነገር አድርጋለሁኝ፣ አሁን ግን ሰዓት ስለረፈደብኝ ቁርስም አልበለም፣ በጣም ስራ በዝቷል በማለት ነው ጥሏት እየሄደው። ለምንድን ነው ግን እንደዚህ የሚሆነው እያለች ትገኛለች። በፊት ላይ ያው ለምንድን ነው ፍቅር የሚቀዘቅዘው እያለች ስታስብ ነበረ። አሁን ከጊዜ ወዲህ ደግሞ ለእሷ እንክብካቤ እያሳያት ነበር። አሁን ላይ ደግሞ ትንሽ ቀየር ሲልባት እጅግ እየጨነቃትና እየተበሳጨችም ትገኛለች። ለቲናም አማክራት ነበረ። ለምንድን ነው ግን ትዳር ውስጥ ከተገባ በኋላ ፍቅር የሚቀዘቅዘው በማለት ጠይቃ ነበረ። በቃ ይመጣል፣ ይተኛል፣ ያጫውተኝም ለኔ ጊዜ የለውም በማለት ለቲና እያማከረቻት ነበር። ቲናም ደግሞ እንዴ እኔ ምልሽ መቶ በቃ ትኝት ነው የሚለው እንዴ እያለቻት ነበረ። በሌላ በኩል ደግሞ ናቲና ቲና ናቸው። ናቲና ቲና እንግዲህ ሁለቱም እየተፈራሩ ግን ይፈላለጋሉ፣ መነጋገር ግን አልቻሉም። ኪራ ጸሐፊ ሰራተኛዋን ወደ ቤት እቃ አምጭልኝ በማለት ልኳት ነበር፣ ማለትም ወደ ጽናት ቤት። እዛም እንደሄደች እንግዲህ ፎቶቸው ያምራል እንዲሁም ቤታቸው ያምራል እያለች እያደነቀች ነበር። ነገር ግን ምግብ አይሰጡኝም እንዴ ራበኝ በማለት ሲርባት ወደ ኩሽና ትገባለች።
ኩሽናም እንደሄደች እንግዲህ ዳቦ ነገር ስታገኝ ያንን ስበላ ነበረ ጽናት የመጣችባት። ጽናት መጣባት ድብቅ ብትልም ነገር ግን ስታያት ተነስታለች። ይቅርታ እርቦኝ እኮ እዚህ ዳቦ ሳገኝ ጊዜ እየበላሁት ነው ትላታለች። ጽናትም ምን ሆነች ነው ግን አንቺ ሰው ቤት መጥቶ እንደዚህ ይደረጋል እንዴ ብትላትም በጣም ስለራበኝ እኮ ነው ላስቀምጠው ዳቦውን ብትላትም አይ ቢዩ ነይ ውጪ አሁን ከዚህ በማለት ወደ ሳሎን እንድትሄድ አድርጋታለች። እንግዲህ እዛ በሄደችበት ሰዓት ናቲ ያያታል። ጸሐፊዋ ደግሞ እጅግ ተግባቢ ስለነበረች ከሱ ጋር ስትግባባ ቲና ግን እየቀናች ነበረ። እሱ ቦክቧቃ ነው እያለች እያስመሰለችበት ነበር። ለምንድነው እንደዚህ የምትዩ? አሁን ይችን እንቦቃቀላ የመሰለች ልጅ ደግሞ ደስ ስትል ባጫውታት ምን አለበት ቢላትም ኧረ እባክህ እኔ ቆሜ ልቀር እያለች ትገኛለች። እንግዲህ ሁለቱ ይፈላለጋሉ፣ ነገር ግን መነጋገር አልቻሉም። በዛ ላይ ደግሞ ያው ሁለቱም የላቸውም። ቢፋቀሩ እንኳ በምንድን ነው የሚኖሩት የሚለው ነገር እጅግ አሳሳቢ ነው። ቅዱስም ወደ ሰኒ ጋር ሄዶ ነበረ። ራኬብ ደውላ እህቴን እየጠየካት ነው ወይ ደህና አትመስለኝም በማለት ብጠይቀውም ያ ማነው ጆከር አለ አይደል እንዲህ አብሯት ቢልም አይ ከሱ አንተ ትቀርባታለህ ሂድና እስኪ እያት በማለት እንግዲህ ቅዱስ ወደ ሰኒ ቤት ሄዶ ነበረ። ያው ሁለት ወንዶች ስለሆኑ እንዲገባ አልፈለገችም። ምን ሆነሽ ነው ደህና ነሽ ሲላት አይ ደህና ነኝ ምን ሆነ ነው ምን ሆኛለሁ በማለት እንግዲህ ድንብርብር ስትል ነበረ። ምን ሆነሽ ነው እንዲገባም ፈቃደኛ አይደለሽም ቢላት አይ ቅዱስ ጋር እኮ ሊሄድ ነበር ማለት ምሩ ጋር ሊሄድ ነበረ በማለት ተነግረዋለች። በቃ ናግባ ብላ መጨረሻ ላይ ታስገባዋለች። እንደገባም እንግዲህ እነዛን ሰዎች ነበረ እያየው እና ማናቸው ደግሞ እነዚህ ብሎ ከጠይቃች የጆከር ወንድም ነው በማለት እንግዲህ አስተባብለዋል። ነገር ግን የሰኒ ፍርሃት እጅግ ስለከበደው ውጭ ላይ ሲሸኛት በቅርቡ ተመልሼ ያለውን ነገር ጠይቅሻለሁ፣ አንቺ ግን ትክክል አትመስኝም፣ ደግሞስ እነዚህን ወንዶች ማስገባት ምን ይሉታል? ብቻሽን ነሽ፣ የማታውቂያቸውን ሰዎች የቤትሽ እንዴት ነው የምታኖሪያቸው? በማለት ይጠይቃታል። ሰኒም ግድ ሆኖብኝ ነዋ በማለት ነበረ የመለሰችው። በራስሽ ቤት ማን ነው የሚያስገድድሽ? ማንንም እኮ ማስወጣት ማስገባት መብትሽ ነው። ነገር እነሱ የሚጎዱሽና የማይጠቅሙሽ ከሆኑ አንቺ ቤት ማስቀመጥሽ ምንድን ነው በማለት ነው እየነገራት። እውነትም ግድ ሆኖባት ነው። አሁን ላይ ያው ወንጀል ስለሰራች ማለትም አብረው ስለሰሩ ከጆከር ጋር ግዴታ ወንጀለኛ ናት። ያንን መደበቅ ደግሞ ግዴታ ስላለባት ሳትፈልግ በግዷ እነሱ የሚሏትን ነገር ማድረግ አለባት ማለት ነው። ከዚህ ቀደም እንግዲህ ወርቋም ጠፍቶ ስለነበረ ጽናት ነይ እስኪ ቦርሳሽን አምጪ በማለት ቦርሳዋን ሁሉ ለመፈተሽ በቅታለች። የአዲሷን ሰራተኛ የቢሮ ጸሐፊዋን ማለት ነው። የቢሮ ጸሐፊዋ እኔ ስለራበኝ እንጂ የጃመል እንኳን ኖሮብኝ አይደለም እሺ ደህናይ በማለት ነው እንግዲህ ከቤት ወጣ የሄደችው። ሰኒና ጆከርም እንግዲህ ቁርስ ሊበሉ በተዘጋጁበት ሰዓት ዳቦ በማርማራት እየቀባች ነበረ። ነገር ግን ጆከር የሆነ ነገር ከላይ እየነሰነሰ አይተናል። እንዳተሳሳች ልብ አድርገሽ እንዳትደናገጪ ይሄኛው ነው የሱ በማለት እንግዲህ ብቻዬን እኮ መብላት ስለማልወድ ነው እና ቁርስ እንብላ በማለት እንዲበላ ታደርገዋለች። ነገር ግን ማን አለ ብሎ ቢነግራት ወደ መጋረጃው ዘወር ስትል ለሱ ያዘጋጀችውን አዙሮታል ማለት ነው። ሳህኑን ያዞረዋል። እናም ያ የተነሰነሰበትን የበላችው ሰኒ ናት። መድኃኒት ይሁን እንግዲህ የሚጎዳ ይሁን የሚጠቅም ባይታወቅም፣ ነገር ግን ሰኒ በልተዋለች ያንን ዳቦ ማለት ነው። ምን ልትሆን ትችላለች? ምናልባት የማይጎዳ ይሁንና ሰኒ እንዳትጎዳ ሁላችንም አስበን ነበረ። ነገር ግን ሰኒ ያን መድኃኒቱን ስለበላችው የእንቅልፍ በሽታ ይሁን የእንቅልፍ መድኃኒት ይሁን ባይታወቅም፣ ነገር ግን ተሸክሟት ከቤት ሲወጣ አይተናል። ታቅፏት ማለት ነው። እንግዲህ ሰኒን የት ሊወስዳት ይችላል? ያግታት ይሆን ወይንስ ደግሞ አይታወቅም። በቀጣይ ቪዲዮ የምናየው ነው የሚሆነው። ሰኒ ግን ምንም እንዳትሆን የሁላችንም ምኞታችን ነው። በቀጣይ ቪዲዮ ደግሞ ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ፣ ሸር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።